አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 28 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳውዲ አረቢያ በአንድ ሳምንት ውስጥ መደበኛ ባልሆነ መንገድ ወደ ግዛቴ ሊገቡ ነበር ያለቻቸው ኢትዮጵያውያንን መያዟን አስታወቀች። የግዢ ጥሰት የሚፈጽም የመንግስት ተሿሚ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ ተዘጋጀ። ኢራንና አሜሪካ የ45 ቀናት ጊዜያዊ የተኩስ አቁም እንዲፈርሙ የማግባባት ጥረት እየተደረገ እንደሚገኝ ተሰማ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የማዳበሪያ አጠቃቀም በዓለም ዙሪያ ለሚከናወኑ የግብርና ምርቶችና ንግድ እጅግ አስፈላጊ መሆኑ ይታወቃል። ከብራዚል እስከ ህንድ ያሉ ዋነኛ ላኪ ሀገራት በማዳበሪያ ገቢ ምርቶች ላይ ጥገኛ ናቸው። ይህም የግብርና ግብዓት ገበያዎችን ከዓለም አቀፍ የምግብ አቅርቦት ሰንሰለት ጋር በቀጥታ ያቆራኛቸዋል። በብዙ ታዳጊ ሀገራት ውስጥ የማዳበሪያ አቅርቦት ማግኘት መሰረታዊ ለሆኑ የሰብል ምርቶች ወሳኝ ነው። በተባበሩት መንግስታት ውስጥ የሚገኘው የንግድና ልማት ጽሕፈት ቤት እንደ ሱዳን፣ ታንዛኒያ እና ሶማሊያ ባሉ ሀገራት ውስጥ ከባህረ ሰላጤው ሀገራት በሚመጡ አቅርቦቶች ላይ ያለው ጥገኝነት ከፍተኛ መሆኑን በመግለጽ እንደ ኢትዮጵያ ሁሉ ጎረቤት ሀገራትም በቀይ ባህርና በመካከለኛው ምስራቅ ባሉ የጂኦ ፖለቲካዊ ውጥረቶች የተነሳ ተመሳሳይ የአቅርቦት ስጋት እንደሚያጋጥማቸው ጠቁመዋል። በአንጻሩ የግብርና ሚኒስቴር ዘንድሮ ለግብርና ስራ የሚውል የማዳበሪያ አቅርቦት ችግር እንደማይኖር አስታውቋል። በዚህ ጉዳይ ላይ ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። የግብርና ሚኒስቴር ዘንድሮ ለግብርና ስራ የሚውል የማዳበሪያ አቅርቦት ችግር እንደማይኖር አስታወቀ። በግብርና ሚኒስቴር የእርሻና ሆርቲካልቸር ዘርፍ ሚኒስትር ዴኤታ መለሰ መኮንን ለጋዜጠኞች በሰጡት ማብራሪያ በ2018-19 የመኸር ወቅት 21.8 ሚሊዮን ሄክታር መሬት በዘር ለመሸፈን ታቅዶ እየተሰራ እንደሚገኝ ገልጸዋል። በተያዘው ዓመት ወደ 2.1 ሚሊዮን ሜትሪክ ቶን ማዳበሪያ መገዛቱን ገልጸው የቀረው የማዳበሪያ ግዥ ትንሽ መሆኑንና እስካሁን በሀገር ውስጥ የቆየ 21 ሚሊዮን ኩንታል መኖሩን አስረድተዋል። የአገሪቱን የረጅም ጊዜ የማዳበሪያ አጠቃቀም ልምድ ሲገልጹ በዓመት ከ15 እስከ 16 ሚሊዮን ኩንታል በላይ እንዳልሆነ ያስታወሱት ሚኒስትር ዴኤታው በእርግጠኝነት በዚህ ዓመት ምንም ሳንቸገር ማዳበሪያ ለአርሶ አደሩ ማድረስ የምንችልበት እድል አለ ብለዋል። በአጭር ጊዜ መፍትሄ የማዳበሪያ ግዥ ስርዓት በመፈተሽ በአንጻራዊነት በርካሽ ዋጋ ከሚጠበቅበት ጊዜ አስቀድሞ የመግዛት ባህልን በማዳበር ችግሮችን ማለፍ ተችሏል ብለዋል። መንግስት ከሚያደርገው ድጎማ በተጨማሪ ማዳበሪያው ሳይስተጓጎል በወቅቱ እንዲደርስ ቀድሞ በመግዛትና በማጓጓዝ አሁን ከተከሰተው ቀውስ ማምለጥ ተችሏል ሲሉም ተናግረዋል። በ2018 በበልግ ወራት 3.8 ሚሊዮን ሄክታር የሚታረስ መሬት ተዘጋጅቶ እንደነበር በመግለጽ ከ3.7 ሚሊዮን ሄክታር በላይ መሬት በስንዴ ተሸፍኖ ምርት እየተሰበሰበ ነው ብለዋል። በመስኖ ልማት ብቻ 175 ሚሊዮን ኩንታል ይገኛል ተብሎ እንደሚጠበቅና ስንዴ በከፍተኛ መጠን በማምረት የሀገር ውስጥ ፍጆታን ከማሟላት ባሻገር ወደ ውጭ የመላክ በቂ አቅም መኖሩን አስታውቀዋል። የቅርብ ጊዜ መረጃዎች እንደሚያመለክቱት ኢትዮጵያ ከ90 በመቶ በላይ የናይትሮጂን ማዳበሪያ ፍላጎቷን የምታስገባው ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኢራንን ጨምሮ በዋናነት ከገልፍ አገራት ነው። ባለፈው አንድ ወር ውስጥ በኢራንና አሜሪካ መካከል የተከሰተውን ግጭት ተከትሎ በዓለም አቀፍ የዩሪያ ዋጋ ላይ ከፍተኛ ጭማሪ ታይቷል። በዚህም በመጀመሪያዎቹ 2 ቀናት ውስጥ ብቻ በአሜሪካ የወደፊት ግብይት ላይ የ1 ቶን ዋጋ በግምት በ$130 ከፍ ማለቱን አዲስ ሪፖርት ጠቁመዋል። የኢትዮጵያ የማዳበሪያ ዋነኛ የማስገቢያው መስመር በጅቡቲ ወደብ በኩል የሚያልፍ ሲሆን ይህም ቀጠናውን እያወከ ባለው የቀይ ባህር መስተጓጎል በቀጥታ የሚነካ መሆኑ ይነገራል። ከዚህ አስቀድሞ በግንቦት ከሞሮኮ የተጫነ 60,000 ሜትሪክ ቶን ማዳበሪያ በኬንያው ላሙ ወደብ በኩል መግባቱንም መረጃዎች ይጠቁማሉ። የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ በኢትዮጵያ የሩብ ዓመት የኢኮኖሚ ሪፖርት ላይ እንዳሳወቀው የኢትዮጵያ ማዳበሪያ ዋጋ በ3 እጥፍ ጨምሯል። ሪፖርቱ እንደሚያመለክተው ከሐምሌ 2017 እስከ ታህሳስ 2018 ባሉት ጊዜያት ውስጥ ወደ ሀገር ውስጥ ምርቶችን ለማስገባት የወጣው ወጪ የ23.3 በመቶ ጭማሪ በማሳየት $11.3 ቢሊዮን ደርሷል።
ጭማሪው በዋናነት በማዳበሪያ ግዥ ዋጋ መጨመር የተከሰተ መሆኑን ገልጸዋል። በተለይም በተጠቀሰው የጊዜ ገደብ ውስጥ የማዳበሪያ ዋጋ ከ3 እጥፍ በላይ በመጨመሩ እጅግ ውድ ሆኖ የተመዘገበ ሲሆን በአንጻሩ በጥሬ ዕቃዎች ላይ የ22.4 በመቶ ቅናሽ መኖሩንም አስፍረዋል። ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ከቀደመው ዓመት ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ሲያሳይ ለጭማሪው በዋና ምክንያት የተጠቀሱት ከፊል የተመረቱ ዕቃዎች በ61.2 በመቶ የጨመሩ ሲሆን የካፒታል ዕቃዎች ደግሞ በ32.1 በመቶ ጨምረዋል። ሪፖርቱ ማዳበሪያ በኢትዮጵያ የኢኮኖሚ ማሻሻያ ሂደት ውስጥ ትልቁን ጫና የሚፈጥር ሆኖ ተመዝግቧል ብለዋል። ሪፖርቱ ግብርና የኢትዮጵያ ኢኮኖሚ የጀርባ አጥንት በመሆኑ እንደ አውሮፓውያን አቆጣጠር በ2025 ከሀገሪቱ ጥቅል የሀገር ውስጥ ምርት ወይም ጂዲፒ 31 በመቶ እንደመያዙ የዚህ ሁኔታ እንድምታው ጥቅል ነው በማለት ማዳበሪያ ለሰብል ምርቶች ወሳኝ ግብዓት በመሆኑ የዋጋ ጭማሪው በቀጥታ በምርት መጠንና በአርሶ አደሩ ትርፋማነት ላይ ተጽዕኖ እንደሚያሳድር አብራርተዋል። የማዳበሪያ አጠቃቀም በዓለም ዙሪያ ለሚከናወኑ የግብርና ምርቶችና ንግድ እጅግ አስፈላጊ ነው። ከብራዚል እስከ ህንድ ያሉ ዋነኛ ላኪ ሀገራት በማዳበሪያ ገቢ ምርቶች ላይ ጥገኛ ናቸው። ይህም የግብርና ግብዓት ገበያዎችን ከዓለም አቀፍ የምግብ አቅርቦት ሰንሰለት ጋር በቀጥታ ያቆራኛቸዋል። በብዙ ታዳጊ ሀገራት ውስጥ የማዳበሪያ አቅርቦት ማግኘት መሰረታዊ ለሆኑ የሰብል ምርቶች ወሳኝ ነው። በተባበሩት መንግስታት ውስጥ የሚገኘው የንግድ እና ልማት ጽሕፈት ቤት እንደ ሱዳን፣ ታንዛኒያ እና ሶማሊያ ባሉ ሀገራት ውስጥ ከባህረ ሰላጤው ሀገራት በሚመጡ አቅርቦቶች ላይ ያለው ጥገኝነት ከፍተኛ መሆኑን በመግለጽ እንደ ኢትዮጵያ ሁሉ ጎረቤት ሀገራትም በቀይ ባህርና በመካከለኛው ምስራቅ ባሉ የጂኦፖለቲካዊ ውጥረቶች የተነሳ ተመሳሳይ የአቅርቦት ስጋት እንደሚያጋጥማቸው ጠቁመዋል። ሳውዲ አረቢያ በአንድ ሳምንት ውስጥ መደበኛ ባልሆነ መንገድ ወደ ግዛቴ ሊገቡ ነበር ያለቻቸው ኢትዮጵያውያንን መያዟን አስታወቀች። የሳውዲ አረቢያ የውስጥ ጉዳይ ሚኒስቴር በሳምንት ውስጥ መደበኛ ባልሆነ መንገድ ወደ ግዛቷ ሊገቡ ነበር ያለቻቸውን በርካታ ኢትዮጵያውያንን መያዙን አስታውቋል። ሚኒስቴሩ በአጠቃላይ ድንበር አቋርጠው በህገወጥ መንገድ ወደ ሳውዲ ለመግባት ሲሞክሩ ነበር በሚል በቁጥጥር ስር ያዋላቸው 1449 ሰዎች ናቸው። ከነዚህም ውስጥ 71 በመቶ ያህሉ ኢትዮጵያውያን ናቸው። ቀሪ 27 በመቶ የየመን ተወላጆች ሲሆኑ 2 በመቶ ደግሞ ከሌሎች ሀገሮች የተነሱ መሆናቸው ተገልጸዋል። ከመጋቢት 17 እስከ 23 2018 ተካሂዷል በተባለው ዘመቻ 29 ሰዎች ደግሞ ከሀገሪቱ በህገወጥ መንገድ ለመውጣት ሲሞክሩ በቁጥጥር ስር ውለዋል። በሌላ በኩል በሀገሪቱ በመኖሪያ ፍቃድ፣ በድንበር ደህንነትና በሰራተኛ ህግ ጥሰት ላይ በተደረገ መጠነ ሰፊ ዘመቻ በሳምንቱ 14242 ግለሰቦች በቁጥጥር ስር ውለዋል ተብሏል። ህግ ተላላፊዎችን ሲያጓጉዙ፣ መጠለያ ሲሰጡና የስራ ቅጥር ውል ሲሰጡ ተገኝተዋል የተባሉ 25 ግለሰቦችም በቁጥጥር ስር መዋላቸውን የሀገር ውስጥ ሚኒስቴሩ አስታውቋል። ከዚህ ቀደም በህግ ጥሰት ቁጥጥር ስር ከዋሉት መካከል ለ23815 የውጭ ዜጎች የጉዞ ሰነዶችን ለማግኘት ወደ ዲፕሎማሲያዊ ሚስዮኖቻቸው ሲላክ 6285 ደግሞ ተባረዋል። ዓለም አቀፍ የፍልሰተኞች ድርጅት ባለፈው የአውሮፓውያን ዓመት ከኢትዮጵያ በምስራቅ መስመር በኩል የሚወጡ ፍልሰተኞች ቁጥር በ18 በመቶ መጨመሩን አዲስ ባወጣው ሪፖርት ይፋ አድርጎ ነበር። በህገ ወጥ መንገድ ከሚጓዙ ከግማሽ ሚሊዮን በላይ ፍልሰተኞች መካከል 97 በመቶ ገደማ ኢትዮጵያውያን ናቸው። የግዢ ጥሰት የሚፈጽም የመንግስት ተሿሚ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ ተዘጋጀ። የገንዘብ ሚኒስቴር በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ ከግዢ አፈጻጸምና ንብረት አስተዳደር ጋር በተገናኘ ጥሰት ፈጽሞ ከተገኘ በማንኛውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ አዘጋጅቷል። ረቂቅ መመሪያው የተዘጋጀው በመንግስት መስሪያ ቤቶች ውስጥ የግዢና ንብረት አስተዳደር ተግባራትን የሚያከናውን የስራ ክፍልን እንዲመራ የተመደበ የስራ ኃላፊና መስሪያ ቤቱን እንዲመራ የተሾመ ኃላፊ የተጣለበትን ኃላፊነት በአግባቡ ሳይወጣ ሲቀር ስለሚወሰድበት እርምጃ በግልጽ ባለመደንገጉ ተጠያቂነትን ለማረጋገጥ መሆኑ ተገልጿል። በዚህም ለስራው የተመደበ ሰው ወይም ተሿሚ ኃላፊነቱን በአግባቡ ካልተወጣ አስተዳደራዊ ቅጣቱ የመጀመሪያ ደረጃ የጽሁፍ ማስጠንቀቂያ ሲሆን ከዚያም ከ5000 እስከ 10000 ብር የሚደርስ የገንዘብ ቅጣት እንደሚሸጋገር አስቀምጧል።
በተደጋጋሚ ከማስጠንቀቂያ እስከ ገንዘብ ቅጣት ተፈጽሞ ከድርጊቱ ያልታረመ በመንግስት ሂሳብ መምሪያ በኩል ክፍያ እንዳይፈጽም እስከ ማድረግ እንደሚደርስ በረቂቅ መመሪያው ተጠቅሷል። ተሿሚው በእያንዳንዱ ጥፋት በተናጥል ከ3 ጊዜ በላይ ቅጣት ከተጣለበት ከኃላፊነት እንዲነሳ ጥያቄ ሊቀርብበት እንደሚችልና በአንድ ወር ጊዜ ውስጥ ከኃላፊነቱ እንዲነሳ የገንዘብ ሚኒስትሩ ለሲቪል ሰርቪስ ኮሚሽን እንደሚያሳውቅ ገልጿል። ከኃላፊነቱ የተነሳ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ በኃላፊነት እንደገና ተመድቦ እንዳይሰራ በሲቪል ሰርቪስ ኮሚሽን በኩል ውሳኔ እንዲተላለፍ እንደሚደረግ በረቂቅ መመሪያው ተደንግጓል። የፌዴራል የመንግስት ግዢና ንብረት አስተዳደር አዋጅ ቁጥር 1333/2016 ለማስፈጸም የተዘጋጀው ረቂቅ መመሪያውም ዓመታዊ የግዢ ዕቅድ ተቀባይነት ባለው የጥራት ደረጃና የአሰራር ስርዓት መሰረት አዘጋጅቶ እስከ ሐምሌ 30 2018 ድረስ በኤሌክትሮኒክ አለማቅረብ ወይም መቅረቡን አለማረጋገጥ የግዢ አፈጻጸምና የንብረት አስተዳደር ሪፖርትን በተገቢው የጥራት ደረጃና ጊዜ አለማቅረብ ጥፋቶች እንደሆኑ ለይቷል። ጥቅም ላይ የማይውሉና አገልግሎታቸውን የጨረሱ ንብረቶችን በወቅቱ አለማስወገድ፣ ለሕዝብ የግዢ መረጃዎችን ይፋ አለማድረግ ወይም መደረጋቸውን አለማረጋገጥም ጥፋቶች ተብለው መለየታቸውን አክለዋል። የግዢና ንብረት ሰነዶችን አደራጅቶ በአሰራር ስርዓቱ መሰረት አለመያዝ፣ በመንግስት ግዢና ንብረት ባለስልጣን የተሰጡ የግዢ አፈጻጸምና የንብረት አስተዳደር የኦዲት ግኝቶች መሰረት በተቀመጠው የጊዜ ገደብ ውስጥ የማስተካከያ እርምጃዎችን አለመውሰድ ወይም እርምጃ መወሰዱን አለማረጋገጥ፣ የቦርዱን ትዕዛዝ ወይም ውሳኔ አለመፈጸም ሌሎች ጥፋቶች ተብለው ተዘርዝረዋል። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነፃ የቪዛ አገልግሎት ልትፈቅድ ነው። የቱሪዝም ሚኒስቴር ሀገሪቱ ለትራንዚት መንገደኞች የ7 ቀን ነፃ የቪዛ አገልግሎት ሊፈቅድ መሆኑን አስታውቋል። ሚኒስቴር መስሪያ ቤቱ ቱሪዝምን ለማሳደግና የውጭ ምንዛሬ ግኝትን ለማሻሻል ትልቅ ሚና እንዳለው በመግለጽ አገልግሎቱ በቅርቡ ተግባራዊ እንደሚደረግ ጠቅሷል። የቱሪዝም ሚኒስቴር ሚኒስትር ዴኤታ ስለሺ ግርማ የቱሪዝም ዘርፍን ለማሳደግ ታስቦ የተዘጋጀው የቪዛ ማሻሻያ በቅርቡ በሚኒስትሮች ምክር ቤት ጸድቋል ብለዋል። ማሻሻያው በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞች ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ መሆኑን ጠቁመዋል። ይህም በዓመት በአውሮፕላን ማረፊያው በኩል የሚያልፉ ከ15 ሚሊዮን በላይ መንገደኞችን ወደ ሀገር ውስጥ በመሳብ የቱሪዝም ዘርፉን አሁን ካለበት በእጥፍ ለማሳደግ ትልቅ ፋይዳ እንደሚኖረው ተናግረዋል። መንገደኞች በአውሮፕላን ማረፊያ ረጅም ሰዓታት ከማሳለፍ ይልቅ አዲስ አበባንና ሌሎች የበረራ አማራጭ ያለባቸውን የቱሪስት መዳረሻዎችን እንዲጎበኙ የሚያስችል መሆኑን ሚኒስቴር ዴኤታው አብራርተዋል። የስቶፕ ኦቨር ቱሪዝምን ውጤታማ ለማድረግ የቱሪዝም ሚኒስቴር፣ የኢሚግሬሽን እና ዜግነት አገልግሎት እንዲሁም የኢትዮጵያ አየር መንገድ በቅንጅት ለመስራት ስምምነት ማድረጋቸውን አቶ ስለሺ አስታውሰዋል። ኢትዮጵያ የእስራኤል ሰፈራ እንዲቆምና የወንጀል ተጠያቂነት እንዲሰፍን በቀረበው የውሳኔ ሀሳብ ላይ የወሰደችው አቋም እንዲታረም የታሪክ አጥኚው ጠየቁ። ኢትዮጵያ በስዊዘርላንድ ጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ላይ የቀረበው የእስራኤል ሰፈራ እንዲቆምና የወንጀል ተጠያቂነት እንዲሰፍን በቀረበው የውሳኔ ሀሳብ ላይ የያዘችው አቋም እንዲታረም የጠየቁት በኢትዮጵያ ሙስሊሞች የታሪክ ጥናት መጽሐፍት ዝግጅት የሚታወቁት አህመዲን ጀበል ናቸው። በጉባኤው ላይ የቀረበው የውሳኔ ሀሳብ በ34 ድጋፍ በ3 ተቃውሞና በ10 ድምፅ ተአቅቦ በጸደቀበት ወቅት ኢትዮጵያ፣ ቼክ ሪፐብሊክ እና ሰሜን መቄዶኒያ በተቃውሞ ድምፅ የሰጡ 3 ሀገሮች ሆነዋል። የታሪክ አጥኚው በዓለም አቀፍ መድረክ ላይ የፍልስጤም ሕዝብ የዘር ማጽዳት እየተካሄደ በሚገኝበት ወቅት ላይ መሬቱን በሰፈራ የመንጠቅ ተግባር በሚወገዝበት መድረክ ላይ ኢትዮጵያ ተቃውሞን አለማሳየቷ ከአድዋ መታሰቢያ ሙዚየም መንፈስ ጋር ፍጹም የሚቃረን ነው ብለውታል። እንደ አውሮፓውያኖቹ አቆጣጠር በ1944 የሐረር ምክር ቤት በሚል ስያሜ በኒውዮርክ ከተማ የተደራጁ ከአውሮፓ የመጡ አይሁዳውያን በሐረርጌ ጠቅላይ ግዛት ውስጥ ራስ ገዝ የአይሁድ ግዛት ለመመስረት ለአፄ ኃይለ ሥላሴ ጥያቄ መቅረቡን በማስታወስ ሆኖም በወቅቱ ሀሳቡ ውድቅ በመደረጉ የሐረርጌን ሕዝብ ከታሪክ አደጋ መታደግ እንደተቻለ ገልጸዋል። ድርጊቱ በወቅቱ ውድቅ ባይደረግ ኖሮ በፍልስጤም ምድር የሚታየው የዘር ማጥፋት ድርጊት በሐረርጌ ኦሮሞ አርሶ አደሮች፣ በሶማሌና ሌሎች ኢትዮጵያውያን ላይ ሊፈጸም ይችል እንደነበር ጠቅሰዋል።
በጄኔቫው ጉባኤ ላይ ኢትዮጵያ የሰፈራ ግንባታውን የሚቃወመውን ውሳኔ አይ የሚል አቋም ስታራምድ በታሪክ መነጽር የገዛ መሬት የሆነው ሐረርጌን ለባዕድ ወረራ አሳልፎ ለመስጠት የሚደረግ ጥረትን አልቃወምም እንደማለት ይቆጠራል ብለዋል። የኢትዮጵያ መንግስት ውሳኔውን በድጋሚ እንዲመረምር አጥብቀው የተወቱት የታሪክ አጥኚው ኢትዮጵያ ከንጉስ ነጃሺ ዘመን ጀምሮ ለተገፉ ወገኖች ከለላና አጋር የመሆን የእውነት ድምፅ ሆኖ የመቆምና የፍትህ ፋና ወጊነት ታሪኳን በዓለም መድረክ እንድትቀጥል አስፈላጊው የታሪክ እርምት እንዲደረግ ጠይቀዋል። በአብላጫ ድምፅ የጸደቀው የውሳኔ ሀሳብ በፍልስጤማውያን ንጹሐን ዜጎች ላይ የጥቃት፣ የማስፈራራት፣ ትንኮሳ ወይም የሽብር ተግባር የሚፈጽሙ ሰፋሪዎችን፣ የሰፈራ ቡድኖችንና አባላቶቻቸውን ማንነት የሚዘረዝር ሪፖርት በገለልተኛ ዓለም አቀፍ የምርመራ ኮሚሽን እንዲዘጋጅ በድጋሚ የተጠየቀበት ነው። በባህረ ሰላጤው ቀውስ ምክንያት የመርከቦች ትራፊክ እየጨመረ በመምጣቱ ጅቡቲ ለኢትዮጵያ ጭነቶች ቅድሚያ እየሰጠች ትገኛለች ተባለ። የጅቡቲ ወደቦችና ነፃ ቀጠና ባለስልጣን እንደገለጸው በፋርስ ባህረ ሰላጤው ጦርነት ምክንያት ወደ ጅቡቲ የሚመጡ መርከቦች ቁጥር ቢጨምርም ለኢትዮጵያ ለሚላኩ ጭነቶች ቅድሚያ እየሰጠ ይገኛል። የባለስልጣኑ ሰብሳቢ አቡበከር ኡመር ሃዲ የሆርሙዝ ወሽመጥ መዘጋቱ በጅቡቲ ወደቦች የሚስተናገዱ መርከቦች እንዲበራከቱ ማድረጉን ገልጸዋል። ሰብሳቢው መገናኛ ብዙሃን እንደገለጹት ቀደም ሲል ወደ ተባበሩት አረብ ኤሚሬት ጀበል አሊ ወደብ ሊያመሩ የነበሩ አንዳንድ መርከቦች አሁን አቅጣጫቸውን ወደ ጅቡቲ መለወጣቸውን አረጋግጠዋል። ሆኖም ግን ጅቡቲ ከግጭቱ ቀጠና ውጪ በመሆኗ የፋርስ ባህረ ሰላጤው ጦርነት በጅቡቲ ላይ ያሳደረው ጉልህ አሉታዊ ተጽዕኖ የለም። ሆኖም ግን ጅቡቲ ከግጭቱ ቀጠና ውጪ በመሆኗ የፋርስ ባህረ ሰላጤው ጦርነት በሀገሪቷ ላይ ያሳደረው ጉልህ አሉታዊ ተጽዕኖ የለም። እኛ የምንገኘው በባብ አልመንደብ መስመር ላይ ነው። ሆርሙዝ ደግሞ ከኛ በጣም ይርቃል ሲሉ አስረድተዋል። በወደቦቻችን የሚያልፉ እቃዎችን በሙሉ በዋናነት ከእስያና ከአውሮፓ የሚመጡ በመሆናቸው ለጊዜው የባብ አልመንደብና የስዊዝ ቦይ የንግድ መስመሮች ብዙም አልተጎዱም ብለዋል። ሰብሳቢው አክለውም ጅቡቲ በንግድ ፍሰት ላይ መሻሻል እያሳየች ነው፣ ለቀጠናው ሀገራት የሚሆን መጠነኛ የንግድ ፍሰት አግኝተናል ብለዋል። የመርከቦች ቁጥር በመጨመሩ ምክንያት ሊከሰት ስለሚችል መጨናነቅ ለተነሳው ስጋት ጅቡቲ ይህንን ፍሰት ለማስተናገድ የሚያስችል በቂ መሰረተ ልማት እንዳላት አጽንኦት ሰጥተዋል። በጅቡቲ 6 ጥልቅ የባህር ወደቦች አሉን፣ ስለዚህ ምንም አይነት መጨናነቅ አይገጥመንም ብለዋል። ብቸኛው ሊፈጠር የሚችለው ማነቆ በየብስ ትራንስፖርት ማለትም በባቡርና በመንገድ ትስስር ላይ ሊሆን እንደሚችል ተናግረዋል። ነገር ግን እኛ የምናደርገው በጅቡቲ ወደቦች የሚራገፉ ጭነቶችን ከመርከብ ወደ መርከብ በማስተላለፍ ማስተናገድ ነው፣ ስለዚህ የመጨናነቅ ችግር አይኖርም ሲሉ አብራር ትልቁ የወደብ ተጠቃሚ ለሆነችውና ለገቢና ወጪ ንግዷ በከፍተኛ ሁኔታ በጅቡቲ ላይ ለምትደገፈው ኢትዮጵያ ሊያጋጥሙ ስለሚችሉ ተግዳሮቶች ሲጠየቁ ሃዲ በግልጽ ምላሽ ሰጥተዋል። ይህንን ችግር የፈጠርነው እኛ አይደለንም፣ ስለዚህ ለኢትዮጵያ ወደ ኢትዮጵያ ለሚጓጓዙ ማናቸውም ጭነቶች ቅድሚያ እንሰጣለን ያሉ ሲሆን በተለይም ለማዳበሪያ ጭነቶች ቅድሚያ እንደሚሰጥ ገልጸዋል። ስለ ደህንነት ጉዳይም በየመን ካሉ የአንሷሩላህ ሁሲ ኃይሎች ጥቃት ሊሰነዘር ይችላል የሚል ስጋት እንደሌላቸው ገልጸዋል። ጅቡቲን ኢላማ ያደርጋሉ ብዬ አላስብም ብለዋል። የተወደዳችሁ አሁን የሚተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የግብርና ሚኒስቴር ዘንድሮ ለግብርና ስራ የሚውል የማዳበሪያ አቅርቦት ችግር እንደማይኖር አስታወቀ። ከቆይታ በኋላ ኢራንና አሜሪካ የ45 ቀናት ጊዜያዊ የተኩስ አቁም እንዲፈርሙ የማግባባት ጥረት እየተደረገ እንደሚገኝ ተሰምቷል። እንመለስበታለን፣ ይጠብቁን። የአሜሪካው የሙስሊሞች ተቆርቋሪ ፕሬዝዳንት ትራምፕ በኢራን ዛቻ መሀል የተጠቀሙትን አገላለጽ ለእምነት ያላቸውን ንቀት የሚያሳይ ነው አለ። የአሜሪካ ሙስሊም መብት ተሟጋች ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ በኢራን ዛቻ መሀል በእስልምና ማሾፋቸው እንዲሁም በኢራን የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር የሚሰነዝሩ ዛቻዎች ግዴለሽነት የተሞላባቸው አደገኛና ለሰው ሕይወት ደንታቢስ መሆናቸውን እንዲሁም ለእምነቶች ያላቸውን ንቀት የሚያሳይ ነው ብለዋል። ድርጅቱ መግለጫ ያወጣው በኢራን ላይ በሰነዘሩ ዛቻ መሀል
ምስጋና ለአላህ ይሁን የሚለውን ቃል በዘፈቀደ መጠቀማቸውን ተከትሎ ነው። እነዚህ ንግግሮች ዝም ብለው የመጡ አይደሉም ያለው ድርጅቱ በሀገር ውስጥም ሆነ በውጭ ሀገር የሚኖሩ ሙስሊሞችን ሰብአዊነት የሚያሳጡ የጸረ ሙስሊም ንግግሮችና ፖሊሲዎች ውጤቶች ናቸው። በኃይለኛ ዛቻዎች መሃል ምስጋና ለአላህ ይሁን የሚለውን ቃል በዘፈቀደ መጠቀም ሃይማኖታዊ ቋንቋን እንደ መሳሪያ የመጠቀም ዝንባሌን እንዲሁም በተመሳሳይ ጊዜ እስልምናንና ተከታዮቹን የማንኳሰስ አስከፊ ፍላጎትን የሚያንጸባርቅ ነው ብሎታል። አክሎም ፕሬዝዳንቱ ቀጠናዊና ዓለም አቀፋዊ ግጭቶችን ሊያባብሱ የሚችሉ የጦር ወንጀሎችን ለመፈጸም በይፋ ቃል እየገቡ ባሉበት ወቅት ኮንግረሱ በእረፍት ላይ መቆየት የለበትም ያለ ሲሆን ሕግ አውጪዎች ተሰብስበው በጦርነትና በሰላም ጉዳዮች ላይ ያላቸውን ስልጣን ዳግም የማረጋገጥ እንዲሁም ማንኛውም ፕሬዝዳንት ሀገሪቱን በራሱ ውሳኔ ብቻ ወደ ጦርነት እንዳይጎትታት የማረጋገጥ ግዴታ አለባቸው ሲል አሳስቧል። ኢራንና አሜሪካ የ45 ቀናት ጊዜያዊ የተኩስ አቁም እንዲፈርሙ የማግባባት ጥረት እየተደረገ እንደሚገኝ ተሰማ። አህመድ አብድራህማን ዝርዝር አለው። አሜሪካ፣ ኢራንና የቀጠናው አሸማጋዮች ጦርነቱን በቋሚነት ሊያስቆም የሚችልና ለ45 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ውይይት እያካሄዱ እንደሚገኙ ተነግረዋል። የመረጃው ምንጭ አክሲዮስ የአሜሪካ የእስራኤልና የቀጠናው ምንጮች ነግረውኛል እንዳለው ከሆነ በሚቀጥሉት 48 ሰዓታት ውስጥ ከፊል ስምምነት ላይ የመድረስ ዕድሉ ጠባብ ነው። ነገር ግን ይህ የመጨረሻው ጥረት በኢራን የሲቪል መሠረተ ልማቶች ላይ ሊሰነዘር የሚችለውን መጠነ ሰፊ ጥቃትና በገልፍ ሀገራት የኃይልና የውሃ ተቋማት ላይ ሊወሰድ የሚችለውን አጸፋዊ እርምጃ ጨምሮ ጦርነቱ ወደ ከፍተኛ ደረጃ እንዳይሸጋገር ለመከላከል እንደ ብቸኛ ዕድል ተደርጎ ተወስደዋል። ይህ የድርድር ሂደት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት የሰጡት ቀነ ገደብ ነገ ማክሰኞ መጋቢት 29 በአሜሪካ ሰዓት አቆጣጠር ከምሽቱ 8 ሰዓት እንደሚያበቃ ከዛቱ በኋላ ነው። ፕሬዝዳንቱ ስምምነት ካልተደረገ ሁሉንም ነገር አፈነደዋለሁ ሲሉ ዝተዋል። ኢራን ቀደም ሲል በኩዌት በባህሬንና በተባበሩት አረብ ኤምሬትስ የነዳጅና የውሃ ማጣሪያ ተቋማት ላይ ጥቃት የሰነዘረች ሲሆን አሁንም የአሜሪካና እስራኤል ጥቃት ከቀጠለ የበለጠ አስከፊ እርምጃ እንደምትወስድ አስጠንቅቃለች። የድርድር ሂደቱ የሚመራው በፓኪስታን፣ ግብፅና ቱርክ አማካኝነት ነው። ሦስቱ ሀገሮች ከሚያደርጉት የሽምግልና ጥረት ባሻገር በፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና በኢራን የውጭ ጉዳይ ሚኒስትር አባስ አራቅጂ መካከል የጽሑፍ መልእክት ልውውጦች እየተካሄዱ ይገኛሉ። አንድ የአሜሪካ ባለሥልጣን እንደገለጹት የትራምፕ አስተዳደር ባለፉት ጥቂት ቀናት ውስጥ ለኢራን በርካታ ምክረ ሐሳቦችን ያቀረበ ቢሆንም እስካሁን ድረስ የቴህራን ባለሥልጣናት አልተቀበሏቸውም። በነ ፓኪስታን የቀረበው ምክረ ሐሳብ የመጀመሪያው ምዕራፍ ለ45 ቀናት ሊቆይ የሚችል የተኩስ አቁም የሚደረግበት ሲሆን በዚህ ጊዜ ውስጥ ጦርነቱን በቋሚነት ለማስቆም የሚያስችል ድርድር ይካሄዳል። ለንግግሮቹ ተጨማሪ ጊዜ የሚያስፈልግ ከሆነ የተኩስ አቁሙ ሊራዘም እንደሚችልም ተገልጿል። ሁለተኛው ምዕራፍ ደግሞ ጦርነቱን በዘላቂነት ስለማቆም የሚደረግ ስምምነት ይሆናል። የኢራን ባለሥልጣናት ለአሸማጊዎች በግልጽ እንዳሳወቁት በወረቀት ላይ የተኩስ አቁም ስምምነት ኖሮ ነገር ግን አሜሪካና እስራኤል በፈለጉት ጊዜ ጥቃት ሊሰነዝሩባቸው የሚችሉበት እንደ ጋዛ ወይም ሊባኖስ አይነት ሁኔታ ውስጥ መገኘት አይፈልጉም። የአክሲዮስ ዘገባ ይህን ቢልም የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ጣሂር አንድራቢ ፓኪስታን በአሁኑ ወቅት በአሜሪካ፣ እስራኤልና በኢራን መካከል እየተካሄደ ያለውን ጦርነት ለማስቆም የሚያስችል ምክረ ሐሳብ አቅርባለች የሚሉ ዘገባዎችን ለማረጋገጥም ሆነ ለማስተባበል ፈቃደኛ ለመሆናቸውን አልጀዚራ ዘግበዋል። አንድራቢ ለአልጀዚራ ሲናገሩ የ45 ቀናት የተኩስ አቁም የውሳኔ ሐሳብ ወይም ባለ 15 ነጥብ ሰነድ ስለመኖሩ የሚገልጹ በርካታ ዘገባዎች አሉ። እኛ ግን በእነዚህ ነጠላና ግለሰባዊ በሆኑ ጉዳዮች ላይ አስተያየት አንሰጥም። የእኛ ነጥብ የሰላም ሂደቱ ቀጥሏል የሚል ነው ብለዋል። በአንጻሩ አንድ ከፍተኛ የኢራን ባለሥልጣን ለሮይተርስ የዜና ወኪል እንደገለጹት ሀገራቸው በፓኪስታን በኩል የቀረበላትን የአስቸኳይ ተኩስ አቁም የውሳኔ ሐሳብ ተቀብላ እየመረመረችው መሆኑን አረጋግጠዋል። ሆኖም ግን ቴህራን የጊዜ ገደቦችን እንድትቀበልና ውሳኔ እንድታሳልፍ የሚደረግባትን ጫና እንደማትቀበል አስታውቀዋል። እኒህ ባለሥልጣን ኢራን በጊዜያዊ ተኩስ አቁም ምትክ የሆርሙዝ ወሽመጥን አትከፍትም ያሉ ሲሆን ቴህራን ዋሽንግተንን ለዘላቂ የተኩስ አቁም ዝግጁነት እንደሌላት አድርጋ እንደምትመለከታትም ገልጸዋል። የኢራን አብዮታዊ ዘብ የባህር ኃይል እሁድ ዕለት እንዳሳወቀው በሆርሙዝ ወሽመጥ ያለው ሁኔታ በተለይም ለአሜሪካና ለእስራኤል በፍጹም ከጦርነቱ በፊት
ወደ ነበረበት አይመለስም። ይህ በእንዲህ ባለበት የነዳጅ ላኪ ሀገሮች ድርጅት ኦፔክ የነዳጅ ምርት ኮታውን በቀን በ206,000 በርሜል ለመጨመር ተስማምቷል። ድርጅቱ አዲስ ባወጣው መግለጫ መሰረት ሳዑዲ አረቢያ፣ ሩሲያ፣ ኢራቅ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ካዛኪስታን፣ አልጄሪያና ኦማንን ጨምሮ 8 የኦፔክ ፕላስ አባላት ውሳኔውን ያሳለፉት በቪዲዮ ባደረጉት ስብሰባ ነው። ነገር ግን አንዳንድ ዋና ዋና አባላት በአሜሪካ እስራኤልና በኢራን መካከል ባለው ጦርነት ምክንያት ምርታቸውን መጨመር ስለማይችሉ ይህ ጭማሪ ፋይዳው እምብዛም ነው ተብሏል። በጦርነቱ ምክንያት የድፍድፍ ነዳጅ ዋጋ ላለፉት 4 ዓመታት ታይቶ የማይታወቅ ደረጃ ላይ ደረሰ ሲሆን የአንድ በርሜል ዋጋ ወደ $120 ተቃርበዋል። ይህም ለትራንስፖርት አገልግሎት የሚውሉ ነዳጆች ማለትም ቤንዚንና ናፍጣ ዋጋቸው እንዲንር ምክንያት ሆኗል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።